ሰዎች በተፈጥሮ የተለያየ የማህበራዊ ግንኙነት ባህሪ ያላቸው። አንዳንዶች ከሰው ጋር ለመቀራረብ ረጅም ጊዜ ይወስድባቸዋል። ሁኔታዎችን ይቃኛሉ፣ ይፈራሉ። ሌሎች ደግሞ ልክ እንደ ኤሪስ እንደተገናኙ የክፍሉ ስሜት ቀያሪ ይሆናሉ። በዛሬ ቪዲዮ የዞዲያክ ምልክቶች የመጀመሪያው የሆነው ኤሪስ ከሰዎች ጋር በሚኖረው ግንኙነት ውስጥ የሚያሳየውን ድፍረት፣ የማህበራዊ ህይወት ውጣ ውረዶችና እውነተኛ የጓደኝነት ምንነቱን በጥልቀት እንፈትሻለን። ኤሪስ ሲባል የኃይል፣ የጅምርና የድፍረት ተምሳሌት ነው። እነዚህ ባህሪያት በማህበራዊ ግንኙነቱ ላይ ምን ተጽዕኖ ይፈጥራሉ የሚለውን ነጥብ በነጥብ እንመልከት። ኤሪስ አንድን ሰው ሲያገኝ የሚያሳየው የመጀመሪያ ባህሪ ግልጽነትና ፈጣንነት ነው። ለኤሪስ ማህበራዊ ግንኙነት እንደ አንድ አዲስ ተሞክሮ ነው የሚታየው። ሌሎች ኮከቦች ሰውን ለመመርመር ወይም ሁኔታውን ለማመዛዘን ጊዜ ሲወስዱ፣ ኤሪስ ግን በደመነፍስ ወደፊት ይሮጣል። ይህ ፈጣን የመቀራረብ ችሎታው በዙሪያው ያሉትን ሰዎች ቀልብ ይስባል። የሚያስበውን ነገር መደበቅ ስለማይችል ንግግሩ ሁል ጊዜ ቀጥተኛ ነው። ለምሳሌ አዲስ ሰው ሲያገኝ ሰላም፣ ስሜ ኤሪስ ነው፣ አንተስ ምን ታስባለህ ብሎ በቀጥታ ወደ ዋናው ጉዳይ መግባት ይወዳል። የቃላት ጨዋታዎችን ወይም ዲፕሎማሲያዊ አካሄዶችን አይፈልግም። አንዳንዴ ይህ ቀጥተኛነቱ ሰዎች ዘንድ እንደ ጠንካራነት ሊታይ ይችላል። አንዳንዴ ደግሞ በዝግታ ለሚንቀሳቀሱ ሰዎች ፈታኝ ሊሆን ይችላል። ነገር ግን ኤሪስ በውስጡ ምንም አይነት የተደበቀ ዓላማ ስለሌለው ሰዎች በአብዛኛው በሱ ላይ በቀላሉ ይተማመናሉ። ያነጋገራቸው ሰው ግልጽ መሆኑን ስለሚያውቁ ኤሪስን እንደ አስተማማኝ ጓደኛ ይወስዱታል። ወደ ጓደኝነት ስንመጣ ደግሞ ኤሪስ በዞዲያክ ውስጥ እጅግ ታማኝ ከሚባሉት አንዱ ነው። ለአንድ ሰው ጓደኛ ከሆነ በየትኛውም አስቸጋሪ ሁኔታ ውስጥ ቢሆኑ ከጎኖ ለመቆም ምንም አያመነታም። የኤሪስ ጓደኝነት ዝም ብሎ አብሮ ጊዜ ማሳለፍ ሳይሆን የተግባር ጓደኝነት ነው። ለጓደኞቹ አዳዲስ ሐሳቦችን ያመነጫል፣ የደከሙትን ያበረታታል። የተስፋ መቁረጥ ስሜት ሲሰማቸውም ወሳኝ ውሳኔዎችን እንዲወስኑ ይገፋፋቸዋል። ኤሪስ ለጓደኞቹ እንደ ጋሻ ነው። አንድ ሰው ጓደኛውን በደል ሲፈጽምበት ኤሪስ ምንም ሳያስብ ወዲያው ለመሟገት ይነሳል። ነገር ግን ኤሪስ የራሱ የሆነ የጓደኝነት መስፈርት አለው። ልክ እንደ ድፍረቱ እንደ ጓደኞቹም ተመሳሳይ ቅንነት ይጠብቃል። ጓደኛው በውስጡ የደበቀ አጀንዳ ካለው ወይም ታማኝነቱን የሚጠራጠር ከሆነ ኤሪስ ያንን ጓደኝነት በአንድ ጊዜ ማቆምም ይችላል። ከኤሪስ ጋር መሆን ማለት ከውሸት የጸዳ እውነተኛና ጠንካራ የጓደኝነት ግንኙነት ውስጥ መኖር ማለት ነው። ኤሪስ ከጓደኞቹ የሚጠብቀው ነገር ቢኖር እሱ እንደሚሰጣቸው ሁሉ እነሱም ግልጽ እንዲሆኑ ነው። በማህበራዊ ስብሰባዎች ወይም በስራ ቦታ ላይ ኤሪስ ዝም ብሎ ተመልካች ሆኖ መቆየት አይችልም። በቡድኑ መሃል ላይ መገኘትና ንግግሩን መምራት ለሱ የተፈጥሮ መብት ነው። አዳዲስ ስራዎችን ለመጀመር ሲባል በሚደረጉ እንቅስቃሴዎች ላይ ኤሪስ ሁልጊዜ የመጀመሪያው ነው። ችግር በተፈጠረ ቁጥር መፍትሄ ለመፈለግ በድፍረት ወደፊት ይወጣል። ለምሳሌ አንድ የቡድን ስራ ተቀዛቅዞ ከሆነ ኤሪስ ተነስቶ ና እስኪ ይህንን እንሞክር፣ አዲስ ነገር እንስራ ብሎ መንቀሳቀስ ይጀምራል። ሆኖም የቡድን አባላት አስተያየት የመስማትና የመቀራረብ ጉዳይ ላይ ኤሪስ አንዳንዴ ትዕግስት ማጣት ሊያሳይ ይችላል። ምክንያቱም እሱ ነገሮች በፍጥነት እንዲከናወኑ ይፈልጋል። ሌሎች ደግሞ ነገሮችን በሂደት ማየት ይፈልጉ ይሆናል። ኤሪስ በቡድን ውስጥ ያለውን ጉልበት በመጨመር ይታወቃል። ነገር ግን ሌሎች አባላትን የማስተባበር ችሎታውን የበለጠ ለማዳበር ጥረት ማድረግ ይኖርበታል። የኤሪስ ትልቁ ፈተና የሌሎችን ሐሳብ የመስማት ትዕግስት ማዳበር ነው። ይህንን ሲያደርግ ግን በቡድኑ ውስጥ የማይተካ መሪ ይሆናል።
በመጨረሻም ኤሪስ በጣም ተግባቢና በሰዎች መሃል መሆን የሚወድ ቢሆንም ከውጭ ዓለም የተወሰነ ጊዜ መለየት እንደሚያስፈልገው መዘንጋት የለብንም። ብዙ ሰው በዙሪያው ካለ ወይም ከፍተኛ ማህበራዊ ጫና ውስጥ ከገባ ኤሪስ ጉልበቱን መልሶ ለማግኘት ለብቻው መሆን ይፈልጋል። ይህ የራሱን ጊዜ የሚወስድበት ወቅት ኤሪስ ዝም ብሎ የሚያርፍበት ሳይሆን አዳዲስ ሐሳቦችን የሚያመነጭበትና ለቀጣይ የድፍረት ጉዞ ጉልበት የሚሰበስብበት ወሳኝ ወቅት ነው። ብዙ ጊዜ ሰዎች ኤሪስ ሲጠፋ ግራ ይገባቸዋል። ነገር ግን እሱ የጠፋው ሳይሆን ራሱን አድሶ ለመመለስ ኃይል እየሰበሰበ ነው። ኤሪስ ከለቀቀ በኋላ ይበልጥ ጠንካራ ሆኖ ነው የሚመለሰው። ኤሪስ ማህበራዊ ህይወቱን በድፍረት በታማኝነትና በኃይል የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ከልክ በላይ ቀጥተኛ መሆኑ ሌሎችን ሊያሳዝን ቢችልም የኤሪስ የፍቅርና የጓደኝነት ስሜት ግን እውነተኛ ነው። ኤሪስ ለራስህ ከፍ ያለ ግምት እንድትሰጥና በድፍረት እንድትኖር የሚያነሳሳ የዞዲያክ ምልክት ነው። ማህበራዊ ግንኙነትህን እንደ ኤሪስ በድፍረት ስትመራ በሰዎች ዘንድ የምታገኘው ክብርም ከፍተኛ ይሆናል። ኤሪስን መረዳት ማለት የሰው ልጅን ጉልበት፣ ድፍረትንና እውነተኛነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከኤሪስ ጋር ስትገናኙ ያንን ድፍረትና ቀጥተኛነት ተቀበሉ። ምክንያቱም ኤሪስ ሁል ጊዜ እውነተኛ ጓደኛችሁ ለመሆን ይፈልጋል። በማጠቃለያም ኤሪስ ማህበራዊ ህይወቱን በድፍረት በታማኝነትና በኃይል የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ከልክ በላይ ቀጥተኛ መሆኑ ሌሎችን ሊያሳዝን ቢችልም የኤሪስ ፍቅር እና ጓደኝነት ስሜት ግን እውነተኛ ነው። የሚቀጥለው ቪዲዮአችን የዞዲያክ ምልክቶች ሁለተኛው ኮከብ የሆነውን ታውረስ ማህበራዊ ባህሪ በዝርዝር የምንመለከት ይሆናል። የኑሮ ዘይቤ ወይም ዶክመንተሪ የሚመቻችሁ ሰዎች ይሄ አዲሱ ቻናል ሲሆን ሁላችሁም ገብታችሁ ሰብስክራይብ በማድረግ እኔን ማበረታታት ትችላላችሁ። ሊንኩን ከዲስክሪፕሽን ላይ አስቀምጬላችኋለሁ። ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።